ቪዛው ሲወጣ ነው እኔ ብር ከፍለው። ቪዛው ወጣ ማለት ቼክ አድርጌ ብር ከፍላለሁ። ሙሉ ካሽ ሆነ ግማሽ ካሽ ተዛል ትኬት አለ አይደል? በመሀል ቤት ገና እነዚህ ልጆች እንትኑ መጣ ማለት ትኬት አለ፣ ያ ካምፓኒ አለ። ምን ወዲያ ወዲህ የሚንቀሳቀሱ የለውም። ሄደው እናንተ ጋር ነው። እኔ እንደዛ ነው የምሰራው። ቪዛ ማለት ነው ተከፍሎም ሊወጣ ይችላል እዚህ ጋር ማለት ነው። እናንተ ደግሞ ከፍላችሁ ልታስወጡ ትችላላችሁ። አይበቃም ማለት ነው። ሚና እሱን ብቻ አይደለም የሰጠችውን የሰው ብዛት ደግሞ ከራሷ ሀሳብ ላይ ደግሞ ፎይዞቹ እንትን ፎቶቹን ላሳያት። ለዛ ነው እኔ ነቅያ ያስወጣሽ። ገባሽ? ምንም ነገር ሳልይዝ እኔ እንሄዳለን። በቃ አብረን እሺ፣ እንሄዳለን። ችግር የለውም። ፎቶቸውን ደግሞ ከፈለግሽ ደግሞ ማለሽ አውቀዋለሁ። ይኸውልሽ አንዴ ላውራ። ይቅርታ አንቺ ስታወሪ ዝም ብዬሻለሁ አይደለ? ይኸው የላክሽላቸው የቪዛ እንትን ብለሽ ልጆቹን ሁሉ ልከሽላቸዋል። መጹኔ ማለት አይከብድም። መልካም። ይኸውልሽ የሆነ ሰዓት ልጆች ሰጥቼዋለሁ። ደም ግን እኔ በስመ አብ ወወልድ ወመንፈስ ቅዱስ ነበር ያልሽኝ ውዴ። ልክ እኔ የሆነ እሺ ጨርሺ ማሪ፣ ይቅርታ ውዴ። የሆነ ሰዓት ልጆች ሰጥቼው አልከፍልም ብየዋለሁ፣ ትቼዋለሁ። ተሱ ጋር መስራት አግማሚያው ጥሩ ስላልሆነ መስራት ትቼው አቁሜ ከዛም በመሀል ቤት ደግሞ ደላላ ነበርሽ አልነበርሽም ከሱ ጋር ፖይንቱ ስሪ ማትስሪ ከማንም ጋር ስሪ፣ እሱ መብትሽ ነው። ደላላ ነሽ አይደለሽም? ልጆች ትሰጫለሽ አትሰጭም? ከኢትዮጵያ እያስመጣለሁ እኔ ደግሞ ያንቺ ብር አይደለም ሙሉ ቤትሽን ሌባ ቢወስዶ ለእንዳንቺ አይነት ሰው እኔ አልቆምም እያልኩሽ ነው። ይሄን ልጅ አልኩሽም ነው እንድቆምልኝ አይደለም መጣው እሱንም አትከሹም እያልኩሽ ነው። እሱንም አልፈልግም ይመጣል የሚከሰው ልጅ ይመጣል። ሄዶ ፖሊስ ጣቢያ ይከሰሰው። ፖሊስ ጣቢያ እዚህ ላይ ይከሰዋል። አንቺ ክፈዩ ለልጁ ያመጣሽለትን አልከሽም። አይመጣም። እኛ ደግሞ አናዳምጥ፣ በግድ አዳምጡ። እኔ ሌላ ቤት ይዘሽው ግቢ። እኔ እኮ እዚህ ጋር ማለት ነው መሲ ተረጋጊ። ደላላ ነኝ። አው ደላላ ነኝ። ዛሬ አይደለም ደላላ የጀመርኩት። ግን ለማንም ነው። እኔ ግን ያው ዳይሬክት ደላላ ብሆን ለማንም ሰጣለሁ፣ ልጆች ሰጣለሁ። ጓደኛዬ ስለሆነ ሰጣሁት። ጊዜ አብረን እንሰራለን። አንድ ልጅ እስቲ አምጥቶልኛል፣ ቪዛ አውጥቶልኛል። ኖ እኔ ደግሞ መናዳምጭኝ እኔ ደግሞ እያልኩሽ ያለሁት እኔ ግዴታ ያለኝ ሳራም እኛ እዚህ ጋር ቁጭ ያልነው ግዴታችን ምንም ሳያውቁ ቤትና መሬታቸውን ከብቶቻቸውን ሸጦ ለሚመጡ ምስኪን ኢትዮጵያውያኖች እንጂ እናንተ በኮሚሽን ለተጣላ ደላላ ድምፅ አልሆንም ነው እያልኩሽ ያለሁት። ተግባባን? አትሁኝ ለኔ አትሁኝ። እኔ እኮ ይኸውልሽ ዳይሬክት ገንዘቤን አጥቻ አይደለም የተበላሁት። ይሄ ልጅ በላሁት ምክንያት ነው እንደዛ የተበሉት። አንቺ ደግሞ ለልጁ ይመጣል እዚህ ላይ ያ ልጅ ይመጣል እዚህ ላይ ምክንያቱም ያ ልጅ ይመጣል። ለሱ ነው እስከ ዛሬ የት ነበርሽ? መልሽልኝ። እስከ ዛሬ የት ነበርሽ? አጋጣሚ ሳለ ነው የመጣሁት። አጋጣሚ ተጠቅመሽ ደግሞ ሰውን አታጠቂም እያልኩሽ ነው። አዳምጪኝ። አንቺም ሰው እያመጣሽ ነው እዚህ ሀገር በህገ ወጥ መንገድ። እሱም ሁለት ሌቦች አንድ ላይ ተገናኝታችሁ ተደባደቡ እንጂ ሁለታችሁንም አንዳኝም እያልኩሽ ነው። ቤትሽን ክፈችና ይሄኛውን ሊጠሪው ያኛውን ሊጠጥሽ አጋፍጪ። ከዛ በተረፈ እኛ ንጹሃን ምንም ሳያውቁ ከገጠር እያመጣችሁ እዚህ ከወሎ የለ ከጎጃም ከመቀሌ የለ ከምን ከደቡብ ክልል የለ እያመጣችሁ ስለምትጥሏቸው እንጂ እዚህ ጋር የስራ ዕድል ከፈትንላቸው ተዘጋግቶባቸው የት ነው የጣልናቸው? የተሻለ ነገር እንዲያገኙ አደረግናቸው እንጂ ታሜ ጠይቃት። ህጋዊ ጀንሲ ያላት ጠይቃት። ህጋዊ ጀንሲ ያለሽ አለኝ። እሱን ላንቺ አልነግርም። በቃ ለኔ ካልተናገርሽ ንፍጣም ነው ይውረጂ። አጋሰስ ሙጀሊያም ጥፍራ ምን ይሞራል? ደላላነሽ ወይ ትሰሪያለሽ ወይ ብሎ ሲጠይቃት እኮ ኖ አብራክ እዚሁ ታይናችን ላይ ካደች። በስመ አብ ወልድ ረበደም ነው ወንድሜ። ያለፈ ጣጣ ጋይስ
እንዴ ታሜ እኮ ጠይቋት ደላላ ነሽ ሰርተሻ ሲላት ኖ አለች። ወዲያው ተቀየረች፣ ባንዴ ወደ እንትን ተቀየረች ባንዴ። እንደውም ማለት ተበልታለች ብቻ ማለት እየደረሰኝ ሰንከነ ስልክ ቁጥሯ ለካ ማለት አንድ ላይ እየሰሩ ነው። ታች የመጣች ካንሰሌሽን ያላችሁ ኑት ስትል እኮ ነው ማውቃት። ዛሬ እናቲቱም ዛሬ ከሳሽ ሆና ስመጣ በቀደምም ባሽሙር ሰረጣ እዚህ በቃ እኔ ቤቴን ከፍቼ ቁጭ ማለት ነው። አያችሁ ያዳምጪ በቀደም ባሽሙር ሰራገ ሰምተሽኝ የለ አንተ ምን ማለት ሐራም ወላሂ አላደም ሐራ ለይባ ፈጣጣ ደረቅ ሳሪን አስገቡ። ሳሪን አባባ ያላከች እኔ ሞዴሬተር የለኝ ስቢያታለሁ ታሜ ስቢያታለሁ። ቪዲዮውን ፖስት ቻለሁ። ሁላችሁም አንዴ ሪፖስት አድርጉልኝ ጋይስ። የልጁን ቪዲዮ ፖስት ቻለሁ። ግቡና ሪፖስት አድርጉት። ወይ ጉድ! እንዲህ አይነት ውርደት ለዚህ ልጅ አሁን ብሩን መልስለት። እዚህ ያሉ ልጅ ማለት አንድ ናቸው ለሁለት የተለያዩ ናቸው። አንድ ሞባይል ነው፣ 3 ሞባይል። ስለዚህ አይነት ውርደት በዘራችሁም አይደርስም ማለት ነው። ሐቃቸውን መልስላቸው። ሌሎቹ ደግሞ እስኪ ይመጡ ነው 10 ቀን ጊዜ ሰጡት ስለሚያገኙት ፈቃድ እነሱ እኔ አይመለከተኝም። ሐቅህን የወንድሜ ቢሮ ይላተም እሱ ልትወስን የመጣችው ያገር ሰው ልካለታለች። ለምን አንተ ከኢትዮጵያ ማለት በእናትህ አካውንት እያስገቡልህ አይደል? እነሱ በሲስተርስ ታዲያ የእህት ቁጥር ማለት የተበተነው ለምንድን ነው? የእህት ቁጥር ስልክ የሚያውቀው አህመድና አንድ ጓደኛ ለምንድን ነው የሚያውቁት? ለምንድን ነው የእህትህን ቁጥር እንደዚህ ብር በእህት አካውንት ነው የሚገባው ብሎ ማለት ነው። ኦኬ ወደ እህትህ አካውንት ቼክ ሲያደርግ የእሱ አካውንት ላይ ገባ ምንም ብር ማለት ነው። ከዛን የከፈልኩት ከራይ ከዛን ለቃል አሁን ሚና ለምትባል ለገባችሁ ልጅ ማለት ነው እንደዚህ ሲል 100 ሺህ ብር ከዛን አህመድ ጨረስክ? ከአህመድ ጋር ጨርሰናል። 100 ሺህ መለስክለት? አሁን እነዚህ ልጆች ስንት አለብህ? የእሱ አሁን 2000 ብር ነው ቀሪ ያለብኝ። 2000 ብር ድርሃም ነው? ድርሃም 2000 ድርሃም። ኦኬ ይሄንስ የዚህ ደግሞ ሁለት ስንት ማለት ነው? ስንት ነው ሐቢቢ? ድምፅህን አይሰማኝም። እኔ አሁን እሱ ጋር 3000 ድርሃም ለሱ 3000 ድርሃም ለዛኛው 2000 ድርሃም 5000 ድርሃም አለብህ ማለት ነው። እነሱ መቼ ነው የምትሰጣቸው? ጠይብ እኔ ኃላፊነት አልወስድም። 10 ቀን አሁን መመለስም አለብህ። አሁን ነው መመለስ ያለብህ። ልክ እነሱ ማለት የዛ ሰዓት ና ሰራልኝ ሲሉ 1 ደቂቃ አልቆየም። ቶሎ መጥቶ ነው የሰጠው አይደል እንዴ? صح። ስለዚህ አሁንም እንደዛ መልስላቸው። እነሱ ፈቃደኛ ከሆነ 10 ቀን 1 ወር እኔ ኃላፊነት አልወስድም። በዚህ አጥፎ ለመጠቀም ነው ለመበደር እንኳን የሆነች ነገር ለማግኘት ነው። ይሄው ስልክ ልስጥ፣ ቀጥታ ስልክ ደውልና ከኢትዮጵያ ደውል። ኢትዮጵያ ከፈለክ የቆ ስልክ ይሰጣሃል። ደውልና ሐቃችሁን መልስላችሁ። አትኳለ ደውያለሁ ኢትዮጵያ ነው በሱ ጓደኛ እና አግቶት መሲ ካሜራ ከፈቺ እሱ ላይ ያወራ ማለት ኤክስፕሌን ያደረገው ምንድነው የሚለው? ታሚ እሱ አሁን ምንድነው የሚለው? ብሩን መልካለው። አሁን 2 ልጆች አሉ ሳሪ እዚህ ጋር 2 ልጆች የተበሉ አለ። አንዱ 2000 ድርሃም አንዱ 3000 ድርሃም። እሱ የሚለው አሁን እኔ ብር የለኝም 10 ቀን ሰጡኝ እሰጣለሁ እያለ ነው። እመልሳለሁ እኔ ደግሞ ልክ ወደ እናቱና ወህቱ ማለት ልክ እንደሚላክለት ይመለስላቸው። ኢቭን በኢትዮጵያ ብር ራሱ ማለት ነው። ይኸው ልጆቹ አሉ። ኦኬ ለማስናግ አይቀርብም። እነሱ ፈቃደኛ ከሆኑ ደግሞ 10 ቀን 1 ወር እኔ አይመለከተኝም። ወይ ጣጣ በጣም ከባድ ነው። ማርያምን ይሄ እንደዚህ በልጆቹ ላይ መጫወት በጣም ትልቅ ነውር ነው። ከባድ ነው። ማርያምን በትልቁ አድርጉት። ሲጀመር እኮ ልጁ እየታየ አይደለም ጋይስ። አንድ ጊዜ ታየ በቃ ጠፋ። አህመድ ግን ፖስቶታል።
አህመድ ፖስቶታል። እንዴት ተይዞ ነው? ተመራምሮ ደርሰውበት ነው እንጂ አህመድ እዚህ ጋር አይ ጊዜ የሚለው ፖስቶታል። ገብታችሁ ማየት ትችላላችሁ። ሰብሊ ደረሰሽ? ይኸው እዚህ ጋር አይ ጊዜ የሚለው ፖስቶታል። ጋይስ ገብታችሁ እዩ። ፖስቶታል። አይ ጊዜ የሚለው አህመድ ፖስቶታል። አሁንም ፈልጎ ነው ማሪ። ምንም አላወኩም። አሁን እኮ የልጆቹን ብር መልስ ሲባል የለኝም አሁን አለ። መቼ እንደሚመልስ እኔ እንጃ። ከቻልሽ አስገቢ። ገብተሽ ምን ትሰሪ ማሪ? እንጀራ የምትፈልጉ አለላችሁ። በዚህ አጋጣሚ እንጀራ፣ ሽሮ፣ በርበሬ የምትፈልጉ አለላችሁ። ይሄ ነው ልጁ። ሳሪ እኔ ቤት ነበረ፣ ስለሱ መናገር እፈልጋለሁ። ምንድነው አንቺ ቤት የነበረው? አንቺ ቤት የነበረው ምንድነው ውዴ? ምንድነው አንቺ ቤት የነበረው? ታሜ ነው ልጁ ወይ ሳሪ? ይሄ ነው ልጁ። ቆይ ኢንተርኔት አስተካክል። ብሩክ ይሄ አሁን የደወለልኝ ልጅ ቃል የሚባል ማን ነው? 280 ወይም 290 ሺህ በልቶኛል አለ። ተበልቻለሁ አለ። ኦኬ ይምጣ፣ አሁን ይመጣል። ለዚህ ቆይ ላስወርድሽ። ቃልዬ መረጃ አለሽ? መረጃ አለሽ? ኦኬ መረጃ ካለሽ እናስገባሽ። ቡና ልጁ በጣም ብዙ ሰው በልቷል። የት ታውቃላችሁ? መረጃ አላችሁ? እሺ ኦኬ ነይ። ነፂ ላስወርድና ግቢ አንቺ። ወይ አይደለም ፎዚ ላስወርዳት። ፎዚ እኮ እዛው ናት፣ እነሱ ጋር ናት። ነይ ቃልዬ ነይ። ነፂ ነይ ግቢ። ዌት ማሚ ዌት 1 ሚኒት ኦኬ ዌት። እንዴት አመሻችሁ? ቃልዬ ነኝ። ሰላም ነው? ቃልዬ እንዴት ነሽ? እንዴት ነሽ? እንዴት ናችሁ? ሄሎ ወላሂ ዌት ሜሎዬ ፕሊዝ። ታሜ እንዴት ነህ? ሳሪ የሚገርምሽ ነገር አወራችኋለሁ እያልኩ ነው። በአጋጣሚ አሁን ኦንላይን ያየሁት። እሺ እኔ ቤት ነበር የሚኖረው፣ አባርሬው ነው። በጣም ያልበላው ሰው የለም። ብሩክ በዚህ አጋጣሚ በጣም ባለጌ ነህ። ያልበላው ሰው፣ ያላጭበረበረው ሰው ኢቭን እሷ ቤት ነኝ እያለ ከስንት ሰው ጋር እንዳነካካኝ ትናንትና ራሱ የሰው 3 አይፎን ስልክ ወስዶ እሷ ቤት ነኝ ብሎ ስንት ነገር አድርጎኛል። ብሩክ እኔ በግሌ አልለቅህም። ታዲያ ለምን አንቺ አላስያሽውም ነበር? እስከዛሬ ምን ብዬ ያልፈለግነው ቦታ የለም። ያልፈለኩት ቦታ የለም። ትናንትና ነው መኖሪያ ቤቱን እኔ ቤት ነበር አልሻል። እኔ ቤት ነበር የሚኖረው እና ከ2 ወር በፊት። እሺ ከዛ በኋላ የሆነ ቤቴ እኔ ስራ ነው የምውለው። ሰው እየመጣ ቤቴን ያንኳኳል። ምን ይላል? ማን ነው የሚፈልገው ሲባል ብሩክን
በቃ መጣውና እኔ ህፃን ልጅ ይዤ ነው የምወጣው፣ ህፃን ልጅ አስቀምጬ ነው የምወጣው፣ ውጣልኝ። ይሄንን ጉድ እኔ የማውቀው ታሪክ የለም። ከወጣ በኋላ ግን እሷ ቤት ነው እየተባለ የማይመጣ ሰው የለም፣ ያላጭበረበረው ሰው የለም፣ ያልወሰደበት ሰው የለም። እኔ አላቅም። እኔ ማለት ኢቭን ትናንትና እሷ ቤት ነኝ፣ ትናንት አይደለም ከ3 ቀን በፊት እሷ ቤት ነኝ ብሎ የሰው 3 አይፎን ወስዶ ሽጦ መልስ ሲባል አልመለሰም። ጸጉሩን ራሱ የላጩት እነዚህ ሰዎች ናቸው። እኔ ብር አልወሰድኩበትም። ኢቭን ብር ወስዳብኛለች። እሷ ጋር ብር አለኝ። የምን ብር ነው ያለህ? እኔ ጋር እሷ ስትሰጠኝ ይሰጣችኋለሁ የምትለው እኔ ጋር የምን ብር ነው ያለህ? ታሜ ታዲያ ለምንድን ነው ለህግ የማይቀርበው? ከይቅርታ ጋር ይቅረብ። ምንም ብታረጉት ማለት ነው አይከፍልም። ታሜ በዚህ አጋጣሚ ምንም ነገር ብታረጉት አይከፍልም። እግዚአብሔርን የሰው ቪዛ ራሱ ያላበላሸው ኪዩን ኦፍ ሺባ ታቋታላችሁ። ቲክቶከሯ የሷን ራሱ አበላሽው። እየሰማሽኝ እህቴ አዳምጪኝ እሺ። ይኸውልሽ እኔ እዚህ ጋር የመጣ ነው ልጁን ልንፈርድበት አይደለም። ይሁን እኔ ቆይ ላዞርልሽ፣ ካሜራውን ላዞርልሽ እህቴ። ታሜ እኔም እየፈረድኩበት አይደለም፣ ግን አይከፍልም። ይከፍላል ብላችሁ ተስፋ እንዳታረጉ። እንግዲህ እኔ ካፌ ውስጥ ነው ያለው። ይሄ ነው ልጁ፣ በሩ ይሄ ነው ይታይሻል። ማንም ያገደው የለም፣ ማንም እንትን ያለው የለም። በራሱ ፍቃድ ቁጭ ብሎ በራሱ ፍቃድ እያወራ እኔ እዚህ ጋር የገባና አሁን እሱ ራሱ ፍቃደኛ ሆኖ ሌሎቹ የተበሉ ካለ ለምን እንደመጣ ታውቃለህ? ታሜ ለምን እንደመጣ ታውቃለህ? ማንኛችሁም እዚህ ጋር መምጣትም ትችላላችሁ እንጂ ለምን እንደመጣ ታውቃለህ? በቃ አሁንም ደግሞ በሙኒትም ስም እኔ ልጆችን አመጣለሁ እንደዚህ አደርጋለሁ የሚለው እሱ ነው። ገባሽ? እኔ ማለት ልንፈርድበት ወይም አግደነው ወይም እንዲህ አደርግ ማለትም አንችልም። ኢማራት ማለት ህግ ያለበት ሀገር ነው። ማንኛውም ሰው እዚህ ጋር መክሰስም ከፈለገ ልጁ አለ፣ ፖሊስም ጣቢያ መሄድም ከፈለጋችሁ ይኸው ልጁ አለ አለውኝ እያለ ማስተካከል ያለብኝን ነገር ማስተካከል እችላለሁ እፈልጋለሁ እያላችሁ ነው። ስለዚህ ማንኛቸውም በእሱ በተበላ ማለት በእሱ የበላው ካለ መጥቶ እዚህ ጋር ይጠይቁ። አሁን እዚህ ጋር ሁለት ወንዶች አሉ አጠገቡ ማለት ነው። ግን ማሳየት ፈቃደኛ ምናልባት ካልሆኑ እነሱ ሁለቱም ተበልቶ ነው። እሱ አመነ፣ አዎ ወስጃለሁ፣ አንዱ 2000 ድርሃም አንዱ 3000 ድርሃም ለመለሰላቸው እያለ በ10 ቀን ውስጥ ጊዜ ስጡኝ እመልሳለሁ። እኔ አይመለከተኝም። ማንም የሚመለከቱ እነዚህ ሁለቱም ልጆች ይሁ አሉ። መክሰስ ከሄዶ መፈልግ ከፈለጉ የፖሊስ ጣቢያ አጠገቢ ነው፣ መክሰስ ይችላሉ። እዚህ ጋር እኔ ልጁ ማንም ሊይዙ አይችልም፣ ማንም ሊያግዱ አይችልም። በሩ ይኸው ከኋላ ነው፣ ክፍት ነው። ይኸው ልጁ እዚህ ጋር ቁጭ ብሎ እዛው በሩ አለ፣ መሄድም ከፈለገ ይችላል። ሶ ማለት እኔ ያገድነው ምናምን የለም። ገባችሁ? ድምፅ የለም መሲ፣ እየተሰማኝ አይደለም። ኦኬ ቃልዬ ይኸው ስፈልገው ነበር ብለሻል። ይኸው መጣልሽ። ብሩክ እኔ ጋር ምን ብር ነው ያለ? አይሰማም። 1000 ድርሃም ነበረኝ። ከ1000 ድርሃም ላይ ስንት ብር ወሰድኩኝ? እሺ 700 ብር ወሰድክ። እሱም ሰተኸኝ አይደለም፣ እቁብ ካገብቶ 700 ብር ወሰድክ አይደል? 150 ብር ለስልክ ላሰራ ብለህ ከኔ ወስደህ ነበር አይደል? በፊት ቤት ክራይ መክፈል የነበረብህ 2000 ነበር። 1900 ብር ሰተኸኝ ዝም አልክ አይደል? ስንት ቀረ? 50 ድርሃም እቃ ገዛ ምናምን ብለሽኝ እኮ እቃ ገዝቻለሁ። በመቶ የምን እቃ? ምን አይነት እቃ? የምን እቃ? አላደረኩልሽም? ኔስቶ ምን አይነት እቃ? የምን እቃ? ቃል ቀስ ብለሽ አውሪ ሐቢብቲ፣ አላህ ይርዳ አለኪ፣ አትጮሂ። የምን እቃ ነው የወሰድኩት? ብሩክ የምን እቃ ነው የገዛሁት? ድርሃም ከፍያለሁ እንዴ? እሱ የኔ እኮ አይደለም፣ የራሴ የበዓል እቃ ነው የገዛኸው። ኖ እኔ ለራሴ ብቻ እንግዛልሽኝ እሺ ብዬ ነው የገዛሁት። ራሴ ነኝ የከፈልኩት። ብር የለኝም ብለሽ ደግሞ ሌላ ቀን ላይ እንትን 50 ብር የሰጠሽም ማለት እንደዛ ከሆነ ብዙ ይሳብ ነው። ምንም የወሰድኩብህ ነገር የለም። ኦኬ ቃል አሁን ፖይንትሽን ትነግሪናለሽ። አንቺ የመጣሽበት ፖይንት ምንድነው? ነው የአስቤዛ ልትደማመሩብን ነው? ፖይንቴ እሱን አይደለም። ብር አለብሽ ምናምን ስላሉኝ ነው። ኦኬ አለባት ብር አንተ? አይ 150 ድርሃም አለ፣ እሱን ትክፈል ነው። እኔ ምንም ነገር የለብኝም፣ ምንም 5 ሳንቲም የለብኝም። 50 ድርሃም ባይ መሲ አንዴ 50 ድርሃም አለብኝ። 50 ድርሃም አለብኝ። 50 ድርሃሙን ደግሞ ሱቅ አከራይ ነኝ ብለህ ወስደህ መታው ብር አምጪ ብለውኛል። እሱን እከፍላለሁ።
ምንም አይነት ብር የለም። ታዲያ ቃልዬ አንቺ ቤትሽ ተቀምጦ እስከዛሬ ድረስ ይሄን ድርጊት ሲያደርግ ቤትሽ ሲንኳኳ ምንም ዝም ብለሽ ነበር? ማቤቴን ኪዳነ ምሕረትን እንዴት እንደምወደው እንዴት እንደማከብረው እንደዚህ አይነት ጉድ እንዳለበት አላውቅም። አይደለም ለመኖሩማ ማረጋገጫ ሰጥተውሽ እኮ ቤትሽ የተንኳኳ እየመጣሽ አንቺ እንደዚህ ነው እየተባልሽ ነበር እኮ ባይዘው። ምን እንደሚለኝ ታውቂያለሽ? ምን እንደሚለኝ ታውቂያለሽ? ከዚህ በፊት አብረውት የሚኖሩት ነበረው እኔ ቤት ማለት ነው የወጡ የነሱ ነው የሚለኝ። አይደለም አሁን አንቺ እኮ ራስሽ ቃልዬ ቤትሽ ውስጥ እንደሚንኳኳና ሰዎች እየመጡ ልጁን እንደወሰደባቸው ሲነግሩሽ ነበረ። ዛት ሚንስ ከዛ ነገር ማመን ነበረብሽ። ስጠይቀው ልንገርሽ፣ ስጠይቀው የኔ አይደለም እነሱ ናቸው እንደዚህ ያረጉት በእኔ እግዚአብሔርን በእኔ እያሳበቡ ነው ሲለኝ እኔ ነገርኩሽ። ቤተሰቡን አውቃለሁ፣ አምነዋለሁ። ሳሪ በጣም ነው የምወደው እመቤቴን እንደው እኛ ይልሽ ቃልዬ እኛው እንደምናደርግ ልንገርሽ ከሱ ጋር ዲል አድርገን የተሳሳተበትን ነገር አርማ። አሁን አንቺ እያልሽ ያለሽው ምንም ነገር አይከፍልም ምንም ነገር አያደርግም እያልሽ ነው ያለሽው። ምንም ነገር አያደርግም። እንደዛ ከሆነ ቃልዬ እንደዛ ከሆነ እኮ አንቺ መናገር ነበረብሽ። የሚዲያ ሰው ነሽ፣ ማውራት ነበረብሽ እኮ ማሪ። ምን ብዬ ላውራ እኔ ሳሪ? መናገር ነበረብሽ። እንደዚህ እንደሚያደርግ ልጆች እንደሚያምታታ አፈላለኩኝ። ስንት ወሬ እኮ እያፈላለኩኝ ነው። ሁለት ወሬ አይደለም። ተይ መሲ አታስወጫት እንዴ! ቤተሰብ እኮ አሜ ነው ረጅ እያላት ነው። እኔ መቼ አስቤዛ ደምሮ አልኩ ፎዚ እንዴ አልኮታል አላልኩም ግን እሷን ለመናገር ገባሽ። ስህተቷን ማወቅ አለባት። ተረድተሽኛል? እሷ ስህተቷን የምታምነው ሰው አይደለችም። ስትታይ እራሱ ሁለቱም ጥቁር እንጀራ የሆነ ደስ የማይል ነገር አለ ከንግግሯ። እኔ እንደተረዳሁት ከሆነ እውነት ለመናገር አዎ ነጁ ምን እንደሆነ ታውቂያለሽ? ይኸውልሽ አሁን ቃልዬ አብራ ቤቷ አከራይታ ኑራ ነበረ። ከዛ ስታየው ወይኔ ስፈልገው ነበር አለች። ከሆነ ምንድነው ስንላት የራሷን ነገር ግን እሷ ቤት እየተቀመጠ በጣም ብዙ ልጆች እንደሚመጡ ታውቅ ነበር። የዛን ጊዜ መጠየቅም ትችል ነበር። ተረድተሽኛል? አሁን እንደገና ደግሞ አይከፍልም ውሸቱን ነው ልትል አትችልም። ምክንያቱም ወደዚህ ወደኛ ጋር ከመጣ በኋላ እሷ ጄጅ አታረገው። ይሄን ነገር እንድትረዳ ነው። ገባሽ? እሱ ትክክል ነሽ፣ ማወቅ አለባት። ምክንያቱም ነጁ እሱ አሁን ለምሳሌ እንደዚህ ያረግ ምናምን ነገር አትልም። ገባሽ? ይሄን ነገር እሷ ማወቅ አለባት ነው የኔ እንትን። ስለዚህ አሁን ታስማሙ ጋይስ ልጅ ባለትዳር ናት እንዴ? ታውቋታላችሁ እኮ እንዴ? ገብታችሁ ይዋት ዴብ ስለአና ማታ አብራ ቤት አለ ቃልዬ ባለትዳር የልጅ እናት ናት እንዴ? ምን ሆናችሁ ነው እናንተ ሰዎች? ሰላም እንዴት ያሽ? እንጀራ ሽሮ በስቶ ምናምን ፈልጌ ነበር። አለ የኔ ወዳው አለ ይሄ የምጽፉትን አታውቁም እንዴ እናንተ? በቃ እሺ ነገ ይመጣል። ወይ እናንተ ማሬ ከኮሜንታተሮች ጋር እኔ ጸብ አልፈልግም። ማሬ እናንተ ፈልፍላችሁ ሌላ ጉር ታመጣላችሁ። ዝም ብል ነው የሚሻለኝ። አታንብቢ ሳሪ ኮሜንት ካነበብሽ ብዙ ነጁ ሌላ ዓለም ውስጥ ገቡን ማቃትንስ እነሱ ማሬ የሆነ ሰው እጅ አምጥተው ጭንቅላት የሚጨምሩ ሰዎች ስለሆኑ ይቅርብኝ ውዴ። ሌላ አጀንዳ ሊያስከፍቱ ሳሪ ሁላችሁም አሁን እዚህ ጋር ልጁን ያመጣንበት ዋናው ፖይንት ስለሌሎቹ ብቻ ሳይሆን ከኔ ጋር ስራ እንደማይሰራ እንዲታወቅ ነው። በየቦታው ከእሷ ጋር ነው የምሰራው ብሎ ያናገራቸው ሰዎች ስላሉ በሱ የሚመጣ ነገር ምንም አይመለከተኝም። ከዚህም በኋላ ምንም ቢላችሁ አያገባኝም። እሱም ብቻ አይደለም ማንኛውም ሰው በሙኒት ስም ማለት አይነግድም። ሙኒት በራሷ ነው የምትሰራው። አህመድም አለ። አህመድ ራሱ ማለት ራሱ በራሱ ደውሎ አይነግራቸውም። ሙኒት አህመድ ጋር ሄዶ አህመድ ጋር ደውሉ ካለች ወደዛ ነው መሄድ የምትችሉ። እኔ ተነስቼ والله ሙኒት ከሙኒት ጋር ስለምሰራ ነው እኔ ጋር አይሆንም። ማንኛውም ሰው መጡ እኔ ከሳሪ ጋር ሰራለሁ፣ እኔ ከታሚ ጋር ሰራለሁ፣ እኔ ከሙኒት ጋር ሰራለሁ፣ እኔ ከብርጅስቶን ከምናምን ጋር የሚባል ነገር አትመኑ። ኤኒዌይ ሊያናግሯችሁ የሚችሉት
ጁዬና አህመድ ብቻ ናቸው እኔም ብያቸው የሚያናግሯችሁ። ካንስሌሽንም ሆነ ከኢትዮጵያ የምትመጡ ልጆች ወንዶች ጁና አህመድ ብቻ። እኔ ሌላ ሰው አላቅም። ይሄን ነው እኮ ነገ ባንቺ ስም እንዲያርጎን እንዲብሎን እንዳትሉ እኮ ልጆቹ ደግሞ መንቃት አለባችሁ። ይልሽ ሙኒት አንቺ ይዘሻቸው የመጣሻቸው አህመድን እያስተዋወቅሽ ነው፣ ጁዬን እያስተዋወቅሽ ነው። ከዛ ውጭ ሰው ቢያናግራቸው መስማት የለባቸውም። እንዴ ቁጭ አርገሽ እኮ እያስተዋወቅሽ ነው። ከኔ ጋር ነው የሚሰሩት ናቸው እያልሽ ማሚ ተጠያቂ ልትሆን አትችልም። ምንም አይነት ነገር አይሰሙም እንጂ እነሱ አብረሽ ይዘሻቸው ሳታስተዋውቂ። ለምሳሌ አሁን እኔ የስራ ቦታዬ ዜድ አብራኝ ትሰራለች። ዜድ አብራኝ እየሰራች ነው ብዬ እያስተዋወቅኩ ነጁ መታ ከተቀበለቻቸው እኔ ምን ቤት ነኝ ባይዘወይ። አንቺ እኮ በሄድሽበት ሙሉ አህመድና ጁዬ ከአንቺ ጋር እንደሚሰሩ እየተናገርሽ ነው። ሰንበዲ መጥቶ እኔ ለሙኒት ነኝ ካለ ይጠረግ። ምን አገባሽ እንዴ? እነዚህ ሰዎች አይሰሙም። እኔ እኮ በጣም ነው ዳ የገባሁትኝ። በቃ እንዴ ታሜ በባለፈው ነው በዚህ በባልትናው ቁጥር ልክ እንደ መሲ እንትና ቴሌግራም ከፍተው ኪያዛ አርሴማ ማለት ነው ብር ልላክልህ ምናምን ይሉታል። በባልትናው ቴሌግራም ቁጥሬ አስበው። በጣም ከባድ ነው። ስለዚህ ከመጭበርበር ዳኑ ስትባል ዴቭ ኧረ በእናትህ አጭቅጭቀኝ። የሀና ጉዳይ አልኩ ማታ በሀቡ ቤት ይቀጥላል፣ አላለቀም። እሺ ወንድሜ ይኸው ሰው። ስለዚህ እናንተ ራሳችሁን ፕሮቴክት ማድረግ አለባችሁ ጋይዝ። በጣም ብዙ ሌባ አጭበርባሪ በጣም ብዙ በዝቷል። ስለዚህ እራሳችሁን ለምን ፕሮቴክት አታረጉም? ኮንትሮል አታረጉም? ማንም እየመጣ ለምን ይሰርቃችኋል? ማንም እየመጣ መጫወቻ ለምን ትሆናላችሁ? እንግዲህ ይህንን ነገር ሼር አድርጉ። እዚህ ያላችሁ ማለት ሌሎቹ ከሌሉ ሼር አድርጉ፣ አስተላልፉ። ማንኛውም ሰው መጥቶ ማለት በአከሌ ስም መነገድ አይችልም። ዳይሬክት ማለት በቃ የሚታወቅ ሰው ማለት ከነሱ ጋር ዳይሬክት። አሁን ሙኒት ማለት በስልክ ማግኘት ካልቻላችሁ የሷ ቢሮ ማለት የታወቀ ቀጥ ብሎ ማለት መምጣትም ትችላላችሁ። እኔን የምትፈልጉኝ የኔን ኮፊ ሾፕ ለምሳሌ አለ፣ ዳይሬክት ወደ እኔ መምጣት ትችላለ። ሳሪም እንደዛው፣ መሲ ብርጅስቶን እንደዛው የሚታወቅ ቦታ አለን። እኔ ያለ ማግኘት በጣም ቀላል ነው። እኛ ሃይድ ወይም ተደብቀን የምናደርገው ነገር የለም። የምንታወቅ ሰው ነን። ለመረጋገጥ ብላችሁ የምትፈልጉ ከምትበሉ 100,000 ግማሽ ሚሊዮን ምናምን የምንሰማው ቁጥር አስቡት። እንደዚህ ደግሞ ብር ካላችሁ ታሜ እኔ ብራንች ልከፍት ስለሆነ ይስጡ፣ ያበድሩኝ። ለኔ በፊርማ አድርገው ብድር ይስጡ። እኔ ሱቅ ብራንች ልክፈትበት ገና እስከሚበሉ። አኒሃው ጋይዝ በኔ በኩል ማለት ይሄው ልጁ አለ አልታገድም። ማንኛቸውም እዚህ ጋር ሀቅ አለኝ እሱ ጋር ግማሽ ሰዓት ሙምኪን አንድ ሰዓት ያህል ቁጭ ብሎ ያው ቢትዛ እየበላ ነው እየተቀበለን ነው ማለት ነው። ስለዚህ መጣችሁ መጠየቅ የምትፈልጉ ካለ ይሄው አለ። ልጁም ራሱ በራሱ ማለት ነው እኔም ዝግጁ ነኝ እያለ ማንኛውም ሰው ማለት በልጪው ከሆነ እያለ ነው። እኔ ከራሴ ያወራኝ አይደለም። እሱ ማለት ዝግጁ ነኝ እኔ መመለስም ፈልጋለሁ። ይመልስ ታሜ ቀን ስጡት፣ ገደብ ይስጡት ልጆቹ። ከዛ በኋላ ልጆቹን ጠይቁለት። ግን ኃላፊነት አልወስድም። ሳሪ ማንም እንዳይወስድ እንዴ ለምን ይወስዳለን? እኔ ከ10 ቀን በኋላ እሰጣለሁ የሚለው ቃል ለልጆች እኔ በእኔ በኩል ማለት ኃላፊነት አልወስድም። ይኸው እናንተም እየሰማችሁ ከ10 ቀን በኋላ እናንተም ያስማማችሁ ከሆነ እኔ አይመለከተኝም። ገባችሁ? ታሜ እዚህ ጋር ማለት ነው ታሜ ማንም ሰው ኃላፊነት እንዳትወስዱ ወላሂ አስፈርመው። አሁን ሲሰጧችሁ ነግሯችሁ ነው አልነገሯችሁም ለእናንተ። ስለዚህ እናንተ በምን ቤት ነው ኃላፊነት የምትወስዱት? ማንም ኃላፊነት ወላሂ። ምናልባት አሁን እነዚህ ልጆች ማለት ነው ወንድሞች እዚህ ጋር ቁጭ ብለው ያው ከታሜ ፊት ቃል ስለሰጣህ ምናምን ሊባል ስለሚችል ነው እኔ ኃላፊነት አልወስድም። አዎ ልጁ አለ ፊት ለፊት ፖሊስ ጣቢያው ደግሞ እዚህ ጋር በእግር እንኳን 3-4 ደቂቃ ነው። መክሰስ የሚፈልግ ሰው ካለ ይሄው ልጁ አለሁኝ ብላችኋል። አለሁኝ መምጣት የሚፈልግ ሰው ካለ ይሄው ልጁ አለ። ፖሊስም ጣቢያ አለ። መክሰስም ከፈለጋችሁ ስላላችሁ ይሄ ማለት 10 ቀን ቃል ምናምን እኔ በዚህ ነገር አልገባም። ኦኬ ታሜ እኛ እነዚህን ሌቦች መቆጣጠር ስለማንችል ለልጆቹ አዌርነስ መስጠት ነው። ልጆቹ አልሰማ ካሉ ደግሞ አሁን ሙኒት የሷ ስለሆነ ነው እንጂ በሌላ ይርገጣቸው። በቃ ካላስ ምንም ማድረግ አይቻልም። አንተ ዴቭ የምትባለ ረበናትን አውጣ። እንዴ አንተ ያማል እንዴ ጅል ነህ? ከብት ነህ እንዴ? እንዴ በጣም እየነዘነዝከን እኮ ነው።
ለምንድን ነው ሌላ ነገር የምታወሩት? ያማል አንተ ሳሪ የእሱን ተውና ጌምሽን አስተዋውቂ እየተባልሽ ነው። የእሱን ኮመንት አታርጉ። ኧረ ማሬ ለጌሜ ችግር የለም፣ ግን አስቡ በሰዎች ላይ ምን ያክል እየሰሩና እንደሚጫወቱ እናንተ ማሰብ አለባችሁ፣ መናገር አለባችሁ። ጋይስ ይሄን ማወቅ አለባችሁ። እኛ ስንነግራችሁ መስማት አለባችሁ። እንግዲህ ተመልከቱ፣ ምንም አይነት ነገር የሌለው ሰው ከመሬት ተነስቶ እኔ ከከሌ ጋር ነው እየሰራው እያለ ብር የሚያጭበረብር ለምን በእንደዚህ አይነት ሰው ትታለላላችሁ? አትሰሙም እናንተ? እስከ መቼ ነው የሚነገራችሁ? የምርታሜ ሙኒት ራሷን ነፃ ታውጣ። ከዛ በኋላ እያንዳንዱ ምን ቸገረ ይለብልባት። ብር ከተረፋት ምን ማድረግ እንችላለን? እኔ አንድ ድርቆሽ በአምታታ ኖሮ አለቀ። دامي اذا اعترف بالمبلغ اي شخص يوقع على سند امر دفع. والله هذا انا نصيحتي لهم، انا እየነገርኳቸው ነው፣ خبرتهم አሁን ደግምላችኋል። እንትኑ ማስፈረም ከፈለጋችሁ መብታችሁ ነው። እሱ አምኖበት አይደለ አስፈረሙት ከፈለጋችሁ። ይሄንን ነገር ብድር እንደሆነ 10 ቀን ብለዋል፣ 15 ቀን ጻፍልህ። ወይ ፎዚ ወይ አንዲ ጋይስ እንጀራ፣ ሽሮ፣ በርበሬ የምትፈልጉ ዘዙኝ። ካላስ ወደ ቤቴ ልሄድ ነው፣ ቤቴ ልከፍት። እኔ ለእናንተ የምለው ተጠንቀቁ ነው። ሙልዬ አንድ ጊዜ ልጁ ይውጣና ይቀረጥ። ካላስ ሳሪ እንትን አህመድ አይ ጊዜ ማለት ነው ፖስቶታል። ብትችሉ እሱ ዲዩት አድርጉ፣ ስቶሪ አድርጉ፣ በቃ ሼር ሪፖስት አድርጉ ለሌሎች ልጆች እንዲደርስ ማለት ነው። ሽሮ አለ ጋይስ፣ ሽሮ አለ፣ በርበሬ አለ፣ እንጀራ አለ። አዎ ካላስ ሰው ራሱ ሄዶ ከገባበት በቃ አለቀ። ምንም ማድረግ ብዙ ልጆች የምታሰቃያል። ጠይቁማቸው፣ አስገቡኝ። ሂጂ እንትን ብዙ ልጆች የምታሰቃይ ልጠቁማችሁ። ሂጂ ፖሊስ ጣቢያ ሂጂ፣ እዛ ጥቆማት። የታሜ ካፌ እኮ አስተዋውቋል ራሱ ማስታወቂያ ያለልሽ እዛው ላይ ሽሮ አለ ውዴ። ኖ ደግሞ የኒኮ ካፌ ግቢ ማለት ማንንም እንዲያስታውቅልኝ አልፈልግም። ሀቢብቲ ሹክራን። የታሜ ካፌ የት ነው ነው ያለችው። አጅማን ብቻ ማለት ጎገል ላይ ረድ ፋልክን ካፌ ብላችሁ ብትጽፉ ይወጣላችኋል። ረድ ፋልክን ካፌ ይወጣል። ማስታወቂያ ምናምን አልፈልግም። ሀባቢ ሹክራን ጀዛኩም አላህ። እኔ በእኔ በኩል ጨርሻለሁ ጋይዝ። ማባረፍ በመሲ ብርጅስተን ሙኒት የምታወሩት ነገር አለ? እኔ ተናግሬ ጨርሻለሁ። አንቺ ጨርሰሻል ማሬ? አዎ ጨርሻለሁ። ተላልፈሻል። ከሳሽ ሆና የመጣችው ራሷ ደላላ ሆና ነው። ራሷ በህገወጥ መንገድ ልጆች እያመጣች ነው። ብር ኮሚሽን ተበላልቶ እኔ ቁጭ ያለው ሳሪንም ቤዘርተሽ ነው ያና እኔ ቁጭ ብዬ በኮሚሽን የምትሰራ ጭራቅ ደላላ ልዳኝ አይደለም የመጣሁት። ኖርማሊ የተበሉ የመዳም ቅመሞች አሉ አይደል ወንድሞቻቸውን ሊያመጡ በምስጊን መልክ እንጂ እሷ ኮሚሽን ቀርቶባት ነው ልትከስ የመጣችው። ስለዚህ በየትኛውም መድረክና በየትኛውም ቦታ ቁጭ ብለን እኛ እንደዚህ አይነት ሰው አንዳኝም ጊዜም ሰዓትም አልተረፈንም። እሷ መጀመሪያ ምንድን ነው ያለችው? አረ ምንም ነገር የለም እኔ ደላላ ነበር ያለችው። ያ መጀመሪያ ስንጠይቃት እኔ ደላላ አይደለም ከሱ ጋር ሰርቼም አላውቅም። ከዛ ፈቃደኛ ናት ከክፈቱ ስትል ከፈት ነው። እሷ ያሰበችው ሪከርዱን ደልታበታለች ከሱ። እሱ ደግሞ ያው እኛ ስራ አይደል ተዘብዝፎ የሚውለው አዳም። እሱ ደግሞ እኛ ስራ ነው ተዘብዝፎ የሚውለው መረጃ ይዟል። እሱ ገባ። የኛ ትምህርትን በጎን ይጠቀሙበታል። መረጃውን ይዟል። ልክ ስትመጣ ቮይሷን አወጣው። እሱ ሟዛ ሌባ ይሄ በራሱ ወርደት ነው። ሟዛ ሌባ አይደለች። ይሄ በራሱ ወርደት ነው። ስለዚህ እነሱ እዛ ይባባሉ ታያቸው ጉዳያቸው። የተሰጠኝ መጀመሪያ ማለት ከሳሽ ናት ተበልታለች ምናምን። ሄሎ እህት እንዴት ነሽ ደህና ነሽ ስላት ተበልተሽ ነበረ? አዎ ተበልቼ ነበረ። ከማን ነው የተበላሽ? እንዲህ የሚባል በቃ ይኸው ላይፍ ላይ ነን ያልኳት እንጂ አልነገረችኝም። ያው አንድ ላይ እየሰሩ አንድ ላይ ምንም አልነገረችኝም። እኔ ሀው ጋይዝ እኔ በቃ ጨርሻለሁ። ነገርኳችሁ። ልጁን ማግኘት የምትፈልጉ ግማሽ ሰዓት አንድ ሰዓት ያህል ያው ቁጭ ብለዋል። ከዚህ በላይ ደግሞ በቃ ይሄዳል ማለት ነው። መምጣት የምትፈልጉ መክሰስ የምትፈልጉ አለ ልጁ። እኔ ያለሁት አጅማን ረድ ፋልክን ካፌ። መምጣት የምትፈልጉ ካለ ኑ ልጁ አለ። ተማም በሉ። ለማንኛውም መልካም ምሽት ይሆንላችሁ።
ወዳችኋለሁ። ሰላም አለይኩም